ነገራችን ላይ እንደምታፈቅራ ሁኔታ አይደለም። ብዙ እንደዚህ ውርድ አትበይና ራስሽን አታስንቂ። በቃ የተናቀ ንግግርም አትናገሪ። ለድራማም ቢሆን ደግሞ እንደዚህ መጥፎ ካራክተር አትውሰጂ። መጥፎ ነገር ያረግሽው ነገር የለም። ሰው የሚያደርገውን የሚያደርግሽ ችግር የለውም። ወደ ዋናው ወርዳ ነው የምትሰራውና ሁልቀን ሰው ራሱን ያወርዳል። እኔ በዚህ ደረጃ አይቻላቅ። እስከ ትናንት ድረስ አልፈልግሽም ሲልሽ ነበር። ዛሬ ክፍት ቦታ አገኘው ብለሽ ያንን ክፍት ቦታ ለመግባት የሮጥሽበት መንገድ በጣም ያሳላሁት። በቃ ይህን ያህል መውረድ በነገር ይወደኛል ብለሽ ካሰብሽ እንዳትተው ይወጣል አንቺ ጋር አይምሰልሽ። ዛሬ ያልታመነ ነገ አይታመንም። ያልወደደ ነገ አይወድም። ብልግናውን በእሷ ላይ ሰርታችሁ አርግዘሽ ሊሆን ይችላል። እንዳይመስልሽ ምንም ደስታ አታገኝም። በህይወትሽ የተረበሸ ህይወት ነው የሚኖርሽ። እሷን ህይወት በጥብጠሽ አንቺ ሰላም አታገኝም። ወዶኝ ነው ይሄን ያደረገው ብለሽ ብልጦናችሁ አንቺና እሱ ተመካክራችሁ ህይወቷ ውስጥ ገብታችሁ እንዲያርጋችሁ ከሆነ ብድራችሁን ትከፍሉታላችሁ። ሰዓትና ጊዜ ብቻ ነው ይፈልገው። ጊዜ አለው። እሷ ደግሞ እግዚአብሔር ሁሉን አስተካክሎ ነው የሚሰጣት። የልቧን አይቶ የምታረገውን አይቶ የተበደለን ሰው ሁሉ እግዚአብሔር ይክሰዋል። እና በጣም ይሄ የምትናገሪያቸው ንግግሮች የመፈለግ ስሜት የተሰማሽ እንዳይመስልሽ። ስለፈለገሽ አይደለም። ማንም ሰው ዩዝ ሊደረግ ሲል ይፈለጋል፣ በኋላ ይጣላል። አንቺ ግን በጣም የወረድሽ ነሽ። በጣም ሴትነቴን የጠላውበት በጣም ብዙ ፊልም አይቻለው፣ ድራማ ካራክተር ወይም ደግሞ በሁነተኛ ላይፍ። እንዳንቺ ግን በጣም ረክሶ ያየሁት ሴት የለም። እና በጣም አዘንኩ። በጣም የማከብረው የምወደው ሰው ስለነበረ በቃ እንዳንቺ አይነት ርካሽ ላይ በመውደቁ ራሱ በጣም ያዘንኩት። ፊውቸሩ እንዴት እንደተበላሸ ወይም ደግሞ በአንቺ ላይ ያስቀና አስቦ ከሆነ የሚቀናስበት ሴት ስላላመጣ ሴት ይቀይርና ያስቀናት በድካሚ። አንቺ በጣም የወረድሽ ነሽ። ምንሽም አያስቀና። ደግሞ የእሷን ጭንቅላትና ፀጉር ይዘሽ ልትመቼ አማረሽ ባለጌ። ቆይ አንዴ ያልጨረስኩ። ወደ እንደገና ምን ሆነሻል ፒፒ? እሷን ሲናገሩ መሀል የምትገቢ ምን ሆነሻል? ቆይ አንዴ ወደ ፍጹም ስመጣ፣ ፍጹም አይ ዶንት ኖ ምን እንደሆነ ሞቲቫችሁ በጣም እርግጠኛ አይደለሁም። አንተ ብሩክ፣ ቤኪ እና ልጅቱ ተመካክራችሁ የምትሰሩት ነገር ያለ ነው የሚመስለኝ። ድራማ ከሆነ ጥሩ ነው ብያለሁ። የእውነት ከሆነ ግን ሀይሚን አስወጥቶ ለመጣል በጣም ለማናደድ በጣም ትናንትና አልፈልግህም ስላለች ዛሬ እንደዚህ አይነት ነገር አዘጋጅታችሁ እሱን ለማስደሰት። ሀይሚ እኮ ናት ህርት የተደረገችው። ሀይሚ እኮ ናት ቺት የተደረገባት። ሀይሚ እኮ ናት የተናቀች፣ የተዋረደች፣ የተሰደበች፣ የተመታች አይደል እንዴ? ለእናንተ ግን ደም ተፍታ ነበር። ጥሩ ነው መጥራትህ፣ ጥሩ ነው ማየቷ፣ ጥሩ ነው እንዲቆርጥላት፣ ልቧ እንዲቆርጥላት ስላረካት ጥሩ ነው። ግን ያማታል፣ ያናድዳታል። እዝች ርካሽ ሴት ፊት እሱ ሲንቃት ማየት አያስፈልግም። እንኳን እሷ እኛ አሞናል። እና ትልቅ ስህተት ነው የሰራኸው። ለጥሩ ነገርም አድርገኸው ቢሆን ጥሩ ነገርም ነው ብለህ ካስበህ ቢሆን፣ ሁለት መንገድ ነው ያለው፣ ጥሩም መጥፎም ነገር። ስትሰሩ አስተውሉ። የእሱን መታመም ብቻ ሳይሆን የእሷንም መታመም። ዛሬ ነው እንደ 300 የገባው። 300 እኮ የገባው በሃይማኖት ታደሰ ነው እንጂ እኮ በዚች በቢች አይደለም። ስለዚህ እነዚህን ነገሮች ስትሰሩ አንዳንዴ እራሳችሁንም እዩ። አታስመስል። ወይም ደግሞ ለመለየት ተጀምሮ እስከሚጨረስ ባይደወይ ለመለየት የምታደርጉት ጥረት ነበር የሚመስለው። እየተሳካላችሁ ነው። ባይደወይ ሃይማኖት የሆነ ነገር ውስጥ ትገባለች ብለህ እንዳታስብ። ብላለች እኮ የኔ ደስታ ቀምታችሁ እናንተ አትደሰቱም ብላለች። አውሬ ይሄ ቦታ ራሱ ይስሙ። እዚህ 200 ምናምን ሰው ነው አይቻለሁ። ይመጣል እዚህ ጋር በደንብ ምናልባት እንዲህ ፊት ለፊት ከፍቼ አላወራ ይሆናል። ግን አንድ ነገር ልንገርክ፣ ሀይሚ ትወድቃለች ብለህ ካሰብክ እመነኝ አትወድቅም። አንተ የምትፎክርበት ያልከው በዚህ ደረጃ ያደረሱ ትናንትና ራሱ የተለቀቀው እሱ የታደል እንዴ ደናው ነገሩ። And that's Zlatan for money. Be careful. Investing involves the risk of losing money and may not be እና suitable for you. እዚህ ጋር መናገር የምፈልገው ነገር 218 19 ሰው አለ። እቺ ባለጌ ቆሻሻ ልጅ እንትኗን ዩቲዩብዋን ራሱ ሰብስክራይብ ያደረጋችሁ ሰዎች አንሱ። እንደዚህ አስቤም አልሜም አላቅም። ዛሬ ግን በዚህ ደረጃ በሷ ህይወት ላይ እየተራመዱ ያሉት
ያመጣት ራሱ እሷን እንትን ለማለት ነው የሚመስለው፣ እሷን ለማሳወቅ እና ይብቃ። ድራማ ከሆነ የስራ የምትሉት ድራማችሁ ከሆነ በጣም ቆሻሻ ነው በቃ። ግን የእውነት ከሆነ እችን ልጅ እንዲያረካት በእውነት ነው ምልክ ጌታን በጣም ታለቅሳለ በህይወትክ። ህይወት ብዙ ነገር አስተምሮናል፣ ብዙ ነገር አልፈን መተናል። አንተ ግን በጣም ስታለቅስ ነው የምትኖረው። ዛሬ ብልጥ ሆነህ ምናልባት አንተ የአንገት ሀብል ትቀበላለህ ፊት ለፊቷ ከሴት ላይ ለ300 ሰብስክራይብክ ያውም ከዚህ ከቆሸሸች ምን ስትል ነበረ? ከህይወቴ ትውጣ እሷም አልፈልግም እያልክ ብዙ ነገር እኮ ብለሃል እኛ ፊት። ሼም አይዝክም? አታፍርም? አያሳፍርም? እያረክ ያለኸው ነገር ለአንተ አይከብድህም? በጣም እኮ ነው የሚከብደው። ባትወዳት እንኳን በጣም ይከብዳል። ጥሩ ጓደኝነት እኮ የመከባበር ጓደኝነት እኮ ደስ ይላል አይደል እንዴ? 2 ዓመት ቀላል አይደለም። 1 ወር 2 ወር እንኳን ጓደኛ የምታፈቅራት እንኳን ባይሆን በዚህ ደረጃ ራስክን ነው ልታስቀናት። ተው፣ ቆጭሃል። በጣም ነው የሚቆጭህ ወንድሜ፣ እነግርሃለሁኝ። ስለዚህ ራስህን እይ። እሷን እያናደድክ የሆነ ቦታ ውስጥ ለመክተት ነገ ከነገ ወዲያ እሷም ተናዳ የሆነ ሰው ይዛ ልትመጣ ትችላለች። ብትመጣ እኔ ምንም አይመስለኝም፣ ደግ አደረገች። ግን ጥሩ አይደለም። እሷ እንዲሰድቡ፣ እሷ እንዲናገሩ፣ እሷ የሆነ ነገር እንዲሉ እንዳታስበው። በጣም ነው የምናውቃት ሃይማኖት ታደሰ፣ ልክ አንተ እንደምታውቃት። ራስክን አስገመትክ። የአንተን ባህሪ አሁን አውጥቼ ይሄ ነው ብል ማለት ነገር እላለሁ ይሉካልን ብዙዎቹ፣ ሁሉም ያውቁሃል። 300,000 ሰዎቹ ያውቁሃል። እንዴ ምነካ አንተ? የቤት ራስሁን እንጂ በቃ እንዴ ራስክን ሰው ጎትትና ያዝ። ማትፈልግ ከሆነ ደግሞ ውጣ። በቃ ወንድ ሁን። እንደ ተልከሰከስክ እዛው ተልከስከስ። በፊልሙም ይሁን በእውነቱ አለ። ለምን መጣሽ አለ። ጓደኛው ነው የጠራት። ስለምታከብረው ነው የመጣችው። ለምን መጣሽ? እኔና አንቺ ተለያይተናል አለ። ልንለያይ ያለችው ማሷ ናት እኮ እሱ አይደለም። ምክንያቱም ምን ታድርግ? ምክንያቱም በዚህ አይነት ሰው ትናንትና እንዲህ አይነት ሰው ምን አድርጋ ነው የምትከጀው? እንኳን ስትነካት አይቀፋትም እንዴ? ሰው ነው፣ በሰውነቱ ንቄ አይደለም። ልጅቷ ግን ቆሻሻ ስለሆነች ነው። ፀጉሯን የእሷን ፀጉር ነው የምትነካው። በጣም ጎበዝ ናት፣ ጀግና። ይጨብጨብልሽ። ነገ ከነጎት እንዲያ ደግሞ ሊሸውዱን ሀብሉ ላይ የሆነ ነገር አርጋበታለች ብሎ አዩ ልብ ካላቸው አዩ አንዴ ገኒ አፈቀርኳት ወይ የሆነ ነገር አርጋለች እያላችሁ ድራማ እየሰራ እንደዚህ ማትበይ እንዳታስቡት። ልጅቱ ትኑሩበት። በቃ ሂጂ አውሪ ተርሻል። በል ሰኒ ተናገሩ። ምን ይቺ ቆሻሻ ደግሞ ይቺ የሆነች እዚህ ጋር ያላችሁ በሙሉ 225 ሰዎች ሰብስክራይብ አርጋችሁ እንደሆነ ሂዱና ዩቲዩቧን አንሱ። እቺ እርካሽ ቆሻሻ የእሷን ፀጉር ይዛ አትስብም። ይሄንን ተመልከቱ። ከዚህ በኋላ ካጠገቡ ሆኜ ነው ማግዘው አለች። በየቀኑ እየመጣች ዩቲዩብ ልሰራ ከሱ ጋር ባለጌዎች እናያለን። ትናንትናለች። ትናንትና እኮ እንደማትፈልግ የወንድ ሱስ ወይንም የወንድ እንትን እንደሌለባት እኮ አሳይታታለች። በቁርጥነቷ አልፈልግም የራሴን ህይወት እቀጥላለሁ ብላለች። ግን እሷ ዛሬ እሷ የጣለችውን ነው እሷ ለማንሳት የሄደችው ነው። እሷ መምጣት የለባትም። እነ ፍፄ ሲጫወትባት ነው። ተናግረናታል። ለምን መጣች? ለምንድን ነው ሲጠራት የምትመጣው? ለምንድን ነው ፍፄ ሲጠራት? ለእሱ አግዞ እሱ እንዲደሰት እንድታስደስተው ነው ብሏል አይደለችን? ሴት እነዚህ የበሉበትን ወንጭብ ሰባሪ ፍፄም አናዶኛል ዛሬ። ለምንድን ትናንትና እሷ አዝናለች አይደለ? አዝናለች። ዛሬ ምን እንደሚሰማት ያውቃል። ይሄንን ዛሬ እሱ መደሰት አለባት፣ ሃይማኖት ማልቀስ አለባት ነበረ። በዛ ላይ ደግሞ አንድ ነገር የምናገረው ነገር አላለቀሰችም። ለምን አምታለቅሰው? ለማን ብላ አልቅሳ አይደለም። ትናንትና ይሄ ነገር ተፈጥሯል። እነሱ ዛሬ ይሄንን አድርገው እሱን መጥራት ነበረባቸው። ለምን ጠራት? ማድረግ እኮ ለምን ክብሯን ከፈለገች እኛንም ታስከብር። እኔ ያወቀች አይመስለኝም። የጠራት በሌላ ሲስተም ነው። አመጣጡን አይተሽ ከሆነ ስልኳን አንስቶ ነው ስልክ ብሎ የወጣው። ሌሎቹ እንደምትመጣ እርጉዟ ራሱ ታውቃለች። አንድ ነገር ደግሞ መናገር የምፈልገው
ራስክ ነክ ይሄን ፕሮግራም ያዘጋጀኸው እቃው የተገዛው ሁሉን ነገር እሷ ካለች አጠገብህ እንዳለች ለማሳወቅ ባይ ዘ ዌይ የእሷ መኖር እንደ ኩራት እንዳታየው በጣም የረከሰች ሴት ናት አጠገብህ እንኳን አንተ አጠገብ አይደለም ጓደኛ እኔ በጣም ነው ያፈርኩት እንደዚህ ርካሽ ሰው አውቃለሁ ብዬ አላሰብኩም ሰው ርካሽ አይባልም ይቅርታ ግን የባለጌ ጥግ የሴትነት ቆሻሻ ጥግ ነገ ከነገ ወዲያ ደግሞ ስራም ነው ብላችሁ ስትመጡ እሷ እንዲህ ናት ጥሩ ልጅ ናት ስራ ነው ልትሉ ትችላላችሁ አይደለም ስራ ያለ ራስ ፐርሰናሊቲ ወይም ደግሞ ያለ ራስ ካራክተር አይመጣም እና ልጅቱ በጣም የቆሸሸ ነገር ነው ያላት ደግሜ ነግርሃለሁኝ እናንተ ተዋርዳችሁ ቁጭ ብለህ እያየህ ላይ እንዴት እንደምትወጣ ታያታለህ ሃይማኖትን ባይተወይ ፍሬን አስገቢያት እስቲ ቡርቴ ፍሬን አስገቢያት ሳኒ ፍሬን አስገቢያት ከታች እና በጣም በቃ ያሳፍራል እኔ በጣም ነው ያፈርኩት እናንተም በማወቄ ዛሬ በነገራችን ላይ ምክንያቱም በጣም ይደብር ነው የምታሳዩት እኔ ታች ለሆነ ታች ሆኜ ልስማ ቆይ እኔ ልውጣልሽ